ሰላም ጤና ይስጥልኝ። ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦችን እናሰማችኋለን። አብራችን ቆዩን። ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ስልጣን የለውም ሲል የትምህርት ምዘናና ፈተናዎች አገልግሎት ገለጸ። የትግራይ ትምህርት ቢሮ የትምህርት ሚኒስቴር ነገሮችን ካላስተካከለ በራሴ ፈተና አዘጋጅቼ እፈትናለሁ ማለቱን ይታወሳል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች በትግራይ ክልል ወጣቶች በግዳጅ እየታፈሱ ነው ሲል በድጋሜ ከሰሰም። ሰሞኑን በመቀሌ ከተማ የታየው የወጣቶች አፈሳ አነጋጋሪ ሆኖ መሰንበቱ ይታወሳል። የፈጣን ድጋፍ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ሲገደሉ በሺዎች የሚቆጠሩ ነዋሪዎች ወደ ቻድ መሰደዳቸው ተገለጸ። በአያቶላህ ግድያ ተሳስቻለሁ ሲሉ ፕሬዝዳንት ዶናልድ ትራምፕ በቁጭት ገለጹ። በሌላ በኩል ሚሊዮኖች በተገኙበት የቀብር ስነ ስርዓት የአያቶላህ ሀማኒ ልጅ ሙጃዳባ ያለመገኘትና የቀይ ባንዲራ መውለብለብ ዓለምን እያነጋገረ ነው። አሁን የእነዚህና ሌሎች መረጃዎች በማካተት ወደ ዝርዝር እናልፋለን። መልካም ቆይታም። ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ስልጣን የለውም ሲል የትምህርት ምዘናና ፈተናዎች አገልግሎት ገለጸ። የትግራይ ትምህርት ቢሮ የትምህርት ሚኒስቴር ነገሮች ካላስተካከለ በራሴ ፈተና አዘጋጅቼ እፈትናለሁ ማለቱ ይታወሳል። የትግራይ ክልል ትምህርት ቢሮ በራሴ ፈተና አዘጋጅቼ እፈትናለሁ ማለቱን ተከትሎም የፌዴራል የትምህርት ምዘናና ፈተናዎች አገልግሎት ፈተና የማዘጋጀት ስልጣን የፌዴራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ብቻ ነው ያለ ሲሆን ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ህጋዊ ስልጣን እንደሌለው አስታውቋል። የክልሉ ራሴ ፈተና አውጥቼ እፈትናለሁ የሚለውን አካሄድ ፍጹም ቅቡልነት የሌለው መሆኑን የገለጸው አገልግሎቱም እንፈትናለን ብሎ ከወሰኑና ፈተናውን ከሰጡ የፈተናው ውጤት ምንም አይነት ተቀባይነት ስለማይኖረው የምስኪን ተማሪዎችን የቀጣይ የህይወት ጉዞ ነው የሚያበላሹት ሲል አስጠንቅቋል። በትግራይ በወረቀት የሚሰጥ ፈተና ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እንዲሰጥ መታቀዱም ገልጿል። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑ ማስታወቅ ይታወሳል። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን የቢሮ ኃላፊ ዶክተር ኪሮስ ጎሽ ገልጿል። ዶክተር ኪሮስ ጎሽ ይህንን የገለጹት የ2018 ዓ.ም የ12ኛ ክፍል ብሔራዊ መውጫ ፈተና አሰጣጥ አስመልክቶም ትናንት ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናዎችን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀት ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉም ኃላፊ ወቅሷል። የትግራይ ክልላዊ መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋው ምላሽ አላገኘም ብሏል። ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች ሰኔ 29 ቀን ወደ የዩኒቨርሲቲዎቹ መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት ተማሪዎች ጉዞአቸውን እንዲያቋርጡ ተደርጓል። የትምህርት ሚኒስቴር በትግራይ ክልል ተማሪዎች ብቻ የፈተና ጊዜ ወደ ሐምሌ 22 ያራዘመበት ምክንያት እስካሁን ግልጽ አላደረገም። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች በትግራይ ክልል ወጣቶች በግዳጅ እየታፈሱ ነው ሲል በድጋሜ ከሰሰ። ሰሞኑን በመቀሌ ከተማ የታየው የወጣቶች አፈሳ አነጋጋሪ ሆኖ መሰንበቱ ይታወሳል። ተቋሙ የትግራይ ክልል ባለስልጣናት እድሜያቸው እስከ 16 ዓመት የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው ሲል በጽኑ ኮንነዋል። ድርጅቱ ዛሬ ባወጣው ሪፖርት እንዳስታወቀው የክልሉ ኃይሎች ቢያንስ ከሚያዝያ 2026 ጀምሮ የቀድሞ ተዋጊዎችና ሌሎች ወጣቶች አፍነው እየወሰዱ ይገኛሉ። ይህ የቅጥር ዘመቻ በመላው ክልሉ የፍርሃት ድባብ መፍጠሩን የገለጸው ሪፖርቱ ሰላማዊ ዜጎች ከመንገድ ላይ፣ ከስራ ቦታ፣ ከመኖሪያ ቤቶችና ከባህላዊ የወርቅ ማውጫ ስፍራዎች ተሰብስበው ወደ ወታደራዊ ካምፖች እየተወሰዱ መሆኑን አጋልጧል። የሂዩማን ራይትስ ዎች የአፍሪካ ጉዳዮች ምክትል ዳይሬክተር ላቲሻ ባደር ባለስልጣናቱ ይህንን ዘመቻ በአስቸኳይ አቁሞ በህገወጥ መንገድ የተመለመሉ ሰዎች ወደ ቤተሰቦቻቸው እንዲመለሱ ጠይቋል። ድርጅቱ ይህንን መደምደሚያ ላይ የደረሰው በሰኔ ወር አጋማሽ ላይ ከ18 የአይን እማኞች
አርበኞች ተመልማይ ቤተሰቦችና ከምልመላ ካመለጡ ግለሰቦች ጋር ባደረገው ቃለ ምልልስ ላይ ተመስርቶ መሆኑን ገልጿል። በዓለም አቀፍ የሰብአዊ መብት ሕግጋት መሰረት ዕድሜያቸው ከ18 ዓመት በታች የሆኑ ህጻናትን ለውትድርና መመልመል የህጻናትን መብት የሚጥስ ሲሆን ከ15 ዓመት በታች የሆኑትን መጠቀም ደግሞ የጦር ወንጀል ተብሎ ይፈረጃል። ሆኖም የህወሓት ቃል አቀባይ ይህንን የግዴታ ምልመላ ውንጀላ ውድቅ በማድረግ ህዝቡ ትግራይን እየተከላከለ ያለው በራሱ ፈቃደኝነት መሆኑን ተናግሯል። የፈጣን ድጋፍ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች ሲገደሉ በሺዎች የሚቆጠሩ ነዋሪዎች ወደ ቻድ መሰደዳቸው ተገለጸ። የፈጣን ድጋፍ ኃይሎች አርኤስኤፍ በሰሜን ዳርፉር ግዛት በቲኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘራቸውና በጥቃቱ በርካታ ሲቪሎች መገደላቸው፣ በደርዘን የሚቆጠሩ መቁሰላቸውና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ለመሰደድ መገደዳቸው ሱዳን ትሪቡን ዘግቧል። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከታጣቂው ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀሜራ አካባቢን እንዲሁም በምዕራብ ዳርፉር ክልቡስንና አካባቢዋን በቁጥጥራቸው ስር ማድረጋቸው ይታወሳል። እንደ እማኞች ገለጻ ጥቃት የተሰነዘረባቸው መንደሮች ቁርቦራ፣ ኡርዋ፣ መራሄቅ፣ ኩርቢያ፣ አቡላህያ እና አናባጅ ናቸው። እነዚህ አካባቢዎች በአብዛኛው የዛግዋ ብሔረሰብ አባላት የሚኖርባቸው ናቸው ተብሏል። በአያቶላህ ግድያ ተሳስቻለሁ ሲሉ ፕሬዝደንት ዶናልድ ትራምፕ በቁጭት ገለጹ። በሌላ በኩል ሚሊዮኖች በተገኙበት የቀብር ስነ ስርዓት የአያቶላህ ሀማኒ ልጅ ሙጅታባ ያለመገኘት እና የቀይ ባንዲራ መውለብለብ ዓለምን እያነጋገረ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ የነበራቸውን ግምት በተመለከተ መሳሳታቸው አመኑ። ትራምፕ በኢራን የቀድሞው አያቶላህ አሊ ሀማኒ የቀብር ስነ ስርዓት ላይ የተገኘውን በሚሊዮን የሚቆጠር ህዝብ ከተመለከቱ በኋላ ማህበረሰቡ መሪዎችን እንደማይወድ አስብ ነበር፣ ነገር ግን ተሳስቻለሁ ብሏል። በተጨማሪም በዕለቱ በርካታ የኢራን ከፍተኛ የጦር መኮንኖችና ባለስልጣናት በአንድ ላይ ተገኝተው የነበረ ቢሆንም ከሀገሪቱ ጋር ያለውን የሰላምና የድርድር እድል ለማስቀጠል ሲሉም በእነሱ ላይ ምንም አይነት ወታደራዊ እርምጃ አለመውሰዳቸው አስታውቋል። በሚሊዮን የሚቆጠሩ ኢራናውያን ለቀናት የአያቶላህ አሊ ሀማኒን አስከሬን ሽኝት እያደረጉ ይገኛሉ። ሆኖም በዚህ የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸው ሞጂታባ ሳይገኙ መቅረታቸው አነጋጋሪ ሆኗል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀድሞው ጠቅላይ መሪ አሊ ሀማኒ 3 ልጆች መስዑድ፣ ሙስጠፋና መይስም ከፕሬዝደንት መስዑድ ፔዜሽኪያንና ከእስላማዊ አብዮታዊ ዘብ መሪ አህመድ ቫህዲ ጋር ተገኝተዋል። መጋቢት ላይ ወደ ስልጣን የመጡና ለህዝብ ያልታዩት ሙጅታባ ሀማኒ ግን በስነ ስርዓቱ ላይ አልታዩም። በዚህ የክፍለ ዘመኑ የቀብር ስነ ስርዓት በተባለለት መድረክና እስከ 20 ሚሊዮን ሰዎች በተገኙበት መድረክ ሙጅታባ ሀማኒ ያለመገኘታቸው ብዙ አስተያየቶች እንዲሰነዘሩ ሆኗል። ከዚህ በመነሳት ስለ ጤንነታቸው አለፍ ሲልም በህይወት ስለመኖራቸው ጥያቄ ውስጥ ገብቷል። ኢራናውያን 40 ዓመታትን ላገለገሏቸውና በአሜሪካ በግፍ ለተገደሉት አያቶላህ ሀማኒ ያላቸውን ክብር ዓለምን ባስደመመ መልኩ አሳይቷል። በቀብር ስነ ስርዓቱ ላይ የታየው ቀይ ባንዲራ ደግሞ ሌላ የፍጻሜው አነጋጋሪ ክስተት ሆኗል። ህዝቡ ከኢራን ባንዲራ ይልቅ ቀይ ቀለም ያለውን ሰንደቅ ዓላማ ወይም ረጅም ባነር መያዙም በሺአ ሙስሊሞች ዘንድ የሟቾችን መሪ ደም መበቀል አስፈላጊ መሆኑን ለማመላከት ነው ተብሏል። በተጨማሪም ከሰንደቅ ዓላማ ጋር ጽሁፍ የሰፈሩባቸው ቀይ ጨርቆች በስፋት የሚታዩ ሲሆን ጽሁፉ ለሀማኒ ግድያ በቀል ጥሪ የሚያቀርቡ ናቸው። በቀብሩ ስነ ስርዓቱ ላይ የሚታዩት ቀይ ባንዲራዎች ሰማዕትነትን፣ ለንጹሐን ግድያ ፍትህ አለማግኘትን እንዲሁም ለበቀል ሃይማኖታዊ ቃል መግባትን ያመለክታል። ይህ ቀይ ባንዲራ በአጥፊዎች ላይ የበቀል አጸፋን ሲመለስ ወይም በፍርድ ፍትህ እስኪያገኝ ድረስ እየተውለበለበ ይቆያል ተብሏል። ቻይናና ሩሲያ በአንድነት ዓመታዊ የሆነውን ትልቅ የባህር ኃይል ልምምድ ሊያካሂዱ ነው። የቻይናና የሩሲያ የባህር ኃይሎች በቻይና ምስራቃዊ የባህር ዳርቻ በሚገኙ የውሃና የአየር ክልሎች ላይ ግዙፍ የሆነ የጋራ ወታደራዊ ልምምድ ሊያካሂዱ መሆኑ ተገልጿል። ይህንን አስመልክቶ የቻይና መከላከያ ሚኒስቴር መግለጫ ያወጣ ሲሆን በዋናው የኪንግዳው የወደብ ከተማ አቅራቢያ የሚከናወነው ይህ ዓመታዊ የጦር ልምምድ እስከ ቀጣይ ሰኞ ድረስ ይቆያል። የባህር ኃይል ልምምዱ ከተጠናቀቀ በኋላ ሁለቱም ሀገራት በፓሲፊክ ውቅያኖስ ይፋ
ባልተደረጉ ቦታዎች ላይ የጋራ የባህር ላይ ጥበቃና ቅኝት እንደሚያደርጉ አልጀዚራ ዘግቧል። የሩሲያ መንግስት መገናኛ ብዙሃን በበኩላቸው ለዚህ ልምምድ ዝግጅት የሩሲያ የፓሲፊክ የባህር ኃይል ፍሊት አባል የሆኑ የጦር መርከቦች፣ የናፍጣ ኤሌክትሪክ ሰርጓጅ መርከቦችና የአደጋ ጊዜ አድን መርከብ የልምምድ ቦታው ላይ ደርሷል። በሌላ በኩል የቻይና ሰሜናዊ እዝ 2 አጥፊ መርከቦች፣ ፍሪጌት፣ ሰርጓጅ መርከብና የሎጂስቲክ አቅርቦት መርከቦችን በማካተት በልምምዱ ላይ ይሳተፋል ተብሎ ይጠበቃል። ሁለቱም ኃይሎች በልምምዱ ወቅት የአየርና ሚሳኤል መከላከያ፣ የስለላ እንዲሁም በባህር ላይ የሚሰነዘሩ ጥቃቶችን የመመከት ስልቶችን ይለማመዳሉ። ይህ ወታደራዊ እንቅስቃሴ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ካደረጉት ይፋዊ ጉብኝት ከ2 ወራት በኋላ የተደረገ ሲሆን በወቅቱ ፑቲን የሁለቱን ሀገራት ግንኙነት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ ላይ የደረሰ ሲሉ ገልጾት እንደነበር ይታወሳል። የቻይናው ፕሬዝዳንት ዢ ጂንፒንግም የሀገራቱን አጋርነት የማይናወጥ ሲሉ ገልጾታል። ቻይናና ሩሲያ ይህንን የጋራ ባህር የተሰኘውን ወታደራዊ ልምምድ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በየዓመቱ ሲያካሂዱ የቆዩ ሲሆን ያለፈው ዓመት ልምምድ በሩሲያ ቭላዲቮስቶክ ወደብ አቅራቢያ መከናወኑ ይታወሳል። መረጃዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ